ሰላም ጤና ይስጥልን ክቡራትና ክቡራን እንደምን ናችሁ? ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። እናንተ ጋር ቆይታ እንዴት ነበር? ሁሉ መልካም ነበር? ሁሉ ደግ ነበር? እንደገና ደግሞ ዛሬ በሌላ ቪዲዮ ወደ እናንተ ተመልሰናል። በዚህ ቪዲዮ ላይ የተለያዩ ሐሳቦችን እያነሳን የምንወያይ ይሆናል። እስከ ቪዲዮ መጨረሻ አብረውን ይቆዩ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ማድረጉን በፍጹም እንዳይረሱ። እንዲሁ ደግሞ የእናንተ ላይክ ይጠቅመናል፣ ሐሳባችሁ ደግሞ ይገነባናልና እንዳይረሳ ላይክ ማድረጉ እንዳይረሳ፣ ኮሜንት መስጠቱ። እስከ ቪዲዮ መጨረሻ አብረን እንቆይ። ይህን ቪዲዮ ተመልክተን እንደገና እንመለሳለን። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። ልብ ይሰብራል። ስለ ማስተር አብነት ከበደ ብዙ ነገር ማለት ይቻላል። እንግዲህ ማስተር አብነት ከበደን የማይወደው የኢትዮጵያ ሕዝብ የለምና ሁላችንም በያለንበት የምንችለውን በማድረግ በመጸለይ ከጸሎት ውጪ ምንም አያስፈልገኝም ካለ ምንም የጠየቀው ነገር የለምና ከኢትዮጵያ ሕዝብ የሚያስፈልገው ጸሎት ከሆነ ሁላችንም እንደየእምነታችን እንጸልይለት። በመጸለይ ከጎኑ እንቆም። በመጸለይ ከጎኑ እንቆም። ምንችል ደግሞ አካባቢ ላይ ያለን ሄደን በመጠየቅ እሱ ለሌሎች ሲደርስ እንደነበረ ሁሉ እኛ ደግሞ እሱን በመጠየቅ በቅርብ ያለን ሰዎች አጠገቡ መሄድ እግዚአብሔር ይማርህ ብሎ አይቶ መመለስ ቀላል ነገር አይደለምና ቅን ኢትዮጵያኖች በሙሉ ኤርትራኖች በሙሉ እንግዲህ በያላችሁበት ወደ አምላካችሁ ወደ ፈጣሪያችሁ ጸልዩለት ማለት እንፈልጋለን። ከባድ ነው። እስቲ አሁን ደግሞ ቀጣይ ቪዲዮአችንን አይተን እንመለስና በዛ ጉዳይ ላይ እንወያያለን። ደግሞ ኧረ ወገን ምንድነው? ማን አንተ? ከየት ነህ እንዴ? ኧረ ነውር ነው። ኧረ ተው እንዴ! መንፈሳዊነት እኮ ተራ ነገር አይደለም እንዴ! ተው፣ ስርዓት አለው እንዴ! ተው እንጂ እናክብረው። እኛ ያላከበርነው ማንንም አያከብርልንም። ተው እንዴ! ኧረ ተው እንዴ! በፍጹም ማን ግን አንተ? ምንድነህ? ነውር ነው። በፍጹም ይሄ ነውር ነው። ትውልድ ወዴት እየወሰድነው ነው ያለነው? ወዴት እየነዳነው ነው ያለነው? ምን እያደረግነው ነው ያለነው? ምን እስክንሆን ነው የምንጠብቀው? ኧረ ተው እንዴ! ይሄ ጤና አይደለም። ይሄማ በጤና አይደለም እንዴ! ተው እንዴ! ኧረ ተው፣ እንስተካከል፣ እንታረም።
አንተ ያላከበርከው ማንም ያከብርልህ እንዴ? መንፈሳዊነት ይሄ አይደለም እንዴ? ከልክ እያለፈ ነው እንዴ? በጣም እንዴ ተው ገደባብጁ እንዴ! ለሄር ነውር ነው በጣም። እሺ ለማንኛውም ቀጣዩን ቪዲዮ ተመልክተን እንመለስ። ወደ ቪዲዮ እንሂድ። የኢትዮጵያ ንግድ ባንክ አካውንት ቁጥር 1025 099 72 62 ገባ። ያሳዝናል። በጣም ነው የሚያሳዝነው። ያሳፍራል። በጣም ያሳፍራል። በእኛ ዘመን ላይ እንደዚህ አይነት ነገር በመፈጠሩ፣ በእኛ ዘመን ላይ በወንጌል ላይ እንደዚህ በመቀለዱ በጣም ነው የሚያሳዝነው። ክርስቶስ በመስቀል ላይ ዋጋ የከፈለልን ምድራዊ የሆነውን ቁስ ሊሰጠን አይደለም። ተራ የሆነው ነገር ሊሰጠን አይደለም። ጥለነው የምንሄደው ነገር ሊሰጠን አይደለም። የዘላለምን ሕይወት ሊሰጠን ከእርሱ ጋር ዘላለም ሊያኖረን ነው። እሱ ስለኛ የሞተልን በመስቀል ላይ ተሰቀለው፣ ስለኛ እርግማን የተባለው። ስለዚህ ወዳጆቼ ለምን አንነቃም? ምን እያደረግን ነው? ምን እየሰራን ነው? ተው ብንመለስ ይሻለናል። ምንም ሳይኖረን ምድራዊ ነገር ቀርቶብን ዘላለማዊ ሕይወት ማግኘት እሱ ለኛ የሚበልጥ ነው። ወዳጆች የሚበልጠውን ይዘናልና እባካችሁ አንቀልድ። በወንጌል አይንቀልድ እባካችሁ አንቀልድ። እስቲ ለማንኛውም ቀጣዩን ቪዲዮ አይተን ደግሞ እንመለስ። ዋው እግዚአብሔር ይባርካችሁ። እናንተ በእውነት እግዚአብሔር አብዝቶ ይባርካችሁ። እግዚአብሔር ጸጋ ይጨምርላችሁ። በእንደዚህ አይነት መከራ ውስጥና በእንደዚህ አይነት እንግልት ውስጥ ዋጋ ከፍላችሁ ወንጌልን የምትሰሩ ወንድሞችና እህቶች እግዚአብሔር ይባርካችሁ ማለት እፈልጋለሁ። ዋጋችሁ ከሰማይ ነው፣ ከሰው አይደለም። ክርስቶስን ያልተቀበለ ትውልድ እናንተን ይቀበላል ማለት አይደለም። ብዙ መከራና ብዙ ቻሌንጅ እንደሚገጥማችሁ አምናለሁ፣ አውቃለሁና ወንጌል በመከራ ውስጥ ነው የሚሰራው። ወንጌል በቻሌንጅ ውስጥ ነው የሚሰራው። ወንጌል በአባቶቻችንም ዘመን የተሰራው በመከራ ውስጥ ነው፣ በችግር ውስጥ ነውና እናንተ በዚህ ዘመን ላይ እድሜያችሁን ወጣትነታችሁን ሰጥታችሁ እየሰራችሁ ያላችሁ ወንድሞች እግዚአብሔር ይባርካችሁ ማለት ፈልጋለሁ። ሌላ ምንም ማለት አልችልም። ጌታ ከእናንተ ጋር ይሁን፣ ጸጋውን ያብዛላችሁ። በርቱ፣ ቀጥሉ። ወንጌል በሰው አይቆምም፣ በጠላት አይቆምም። ወንጌል ክርስቶስ እስኪመጣ ድረስ ይቀጥላል። ቀጣዩን ቪዲዮ ደግሞ አይተን እንመለስ እስቲ። አዳምና ሔዋን ከተፈጠሩ በኋላ አዳም ሔዋንን እንዲያገባ ስላሴ ሽማግሌ ሆነው መላእክት እንደሚዜ ሆነው ለአዳም እንካ ስጣት ብለው ወርቅ ሰጡት ስላሴ። አዳም ያንን ወርቅ ወሰደና ለሔዋን ማጫ ሰጥቶ ተጋቡ። ከዛ በኋላ ወርቁ ምን ያድርጉት? መልሰው ለስላሴ ይሄው ወርቁ አሉ። ምን ያደርጉታል? ይሄው ወርቁ አሉ። አይ አሁን አልቀበልህም አዳም፣ ከልጅ ልጆቼ ነው የምቀበለው። ያ ወርቅ መልከጼዴቅ ይጠብቀው ነበር ኢትዮጵያዊ። ያ ወርቅ ዞሮ ኢትዮጵያ ይገባል። ያ ወርቅ ባዜን ይዞት ዕጣን ከርቤ ከያዙት ሁለቱ ነገስታት ጋር ባንድ ላይ የተነሱት 12 ነበሩ ነገስታት። በነገራችን ላይ 3ቱ ናቸው የደረሱት እንጂ ተነስተዋል። የዓለም ነገስታት ተነስተዋል። ጌታ በተወለደበት ሰዓት ደግሞ የዓለም ህዝብ ቆጠራ ነበር የሚደረገው። የዛን ጊዜ በተለይ ደግሞ በእስራኤል ሀገር ቆጠራው ሲደረግ ሁሉም ሰው ሊያቀው እያንዳንዱን የኢየሱስ ክርስቶስ ታምራት ስታዩ ዓለም የሚሰበሰብበት፣ ሲወለድ የህዝብ ቆጠራ በነበረበት፣ ሲጠመቅ በዓል በነበረበት፣ ሲሰቀል ዓለም ሁሉ ለፋሲካ በተሰበሰበበት ይሄን ሁሉ የሚያሳያቸው ዓለምን ሁሉ የፈጠርኩ እኔ ነኝ ሲል ነው። እኛ
የተወለደውን ቃል እንሰብካለን። ክብርና ምስጋና ለስሙ ይድረሰው። ያሳዝናል። በጣም ነው የሚያሳዝነው። ምን ማለት ነው? ቆይ ወንጌል አለቀ በቃ? ወንጌል እዚህ ድረስ ብቻ ነው? ትውልድን ሰብስበን የምናስተምረው ነገር አጣን? ወንጌል እኮ ስለ ልጁ ስለ ኢየሱስ ክርስቶስ ነው። ሌላ ታሪክ የምናነሳበት አለ። ትውልድ ሰብስበን ትውልድን አከማይተን የምናስተምረው ነገር በዚህ ልክ የወረደ ይሆናል? በጣም ነው የሚያሳዝነው። ስንት የምናስተምረው ስንት ሊወራለት የሚገባ በመስቀል የተሰቀለው ክርስቶስ ኢየሱስ እያለ እኛ የማይሆነውን ነገር በማውራት ለምን ጊዜያችን እናባክናለን? ትውልድንስ በከንቱ ለምን እንሰበስባለን? ለምን ወንጌልን አናስተምርም? ለምን እግዚአብሔርን ቃል አናስተምርም? ትውልድን ለምን አናነቃም? ትውልድን እያጣን ያለነው እኮ በማይሆን ተረተት ነው። በማይሆን ተረተ ነው። ስለዚህ ለምን ወደ ወንጌሉ እንመለስ እንዴ? ወንጌል እኮ ክርስቶስ ነው፣ ኢየሱስ ነው። ሌላ የለውም፣ ሌላ መልእክት የለውም፣ ሌላ ማዕከል የለውም። ለዛ ነው እኮ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ የተባለ እኮ ወንጌል ነው፣ ሌላ አይደለም። ተረት ተረት እንድናወራ አይደለም፣ አፈ ታሪክ እንድናወራ አይደለም፣ ክርስቶስ እንድናወራ ነው። ወደ ወንጌል እንመለስ። ወደ ወንጌል መመለስ ይሻለናል። ይሄን ያልካልኩ ይበቃኛል። ቤተሰብ እናንተ ሐሳቦቻችሁን በኮሜንቶቻችሁ እየሰጣችሁ ያላችሁን አስተያየት ያላችሁን ሐሳብ በኮሜንታችሁ አስቀምጡ። ቀጣይም ቪዲዮ ደግሞ አይተን እንመለስ። እስቲ እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች ነው። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች፣ ምንም ማድረግ አልችልም። እውነቴን ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም በፍጹም። አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። አይ ምን ይባላል እንግዲህ። እግዚአብሔር ይቅር ይበለን። ወደ ዋናው ወደ ወንጌሉ ማዕከል እግዚአብሔር ይመልሰን። ወደ ክርስቶስ ወደሚያከብረው፣ እሱን ወደምናወራበት፣ እሱን ወደምንሰብክበት፣ እሱን ወደምናገርበት የዕለት ዕለት ህይወታችን ቋንቋ እንዲሆን እግዚአብሔር አእምሮአችን ያብራል፣ ልባችን ይክፈትልን ማለት እፈልጋለሁ እንጂ ሌላ ምንም ማለት አይቻልም። እኔ በማንም ሰው ልፈርድ አይደለም። እንግዲህ ሰው በራሱ ፍላጎትና በራሱ ምኞት ሲሳብ እንግዲህ እግዚአብሔር ጽዋው እስኪሞላ ድረስ ዝም ብሎ የሚታገስ ይመስለኛልና እግዚአብሔር ግን አንድ ነገር አምናለሁ። እግዚአብሔር እድል እየሰጠን ነው። ሌላ የምህረት ቀን እየጨመረልን ነው። ዛሬ ሲነጋልን የነጋልን እግዚአብሔር ሌላ የምህረት ቀን ጨምሮልን ነውና እግዚአብሔር እንድንመለስ ወደ ፍቃዱ እንድንመለስ እግዚአብሔር እድል እየሰጠን ነውና ወደ እግዚአብሔር ሐሳብ መመለስ ይሆንልን ማለት እፈልጋለሁ። ወዳጆቼ፣ ቤተሰቦቼ ሐሳቦቻችሁን እየሰጣችሁ በኮሜንት ላይ እስቲ እንቀጥልና ደግሞ ቀጣዩን ቪዲዮ ተመልክተን ደግሞ እንደገና እንመለስ። እሁድን ያከበረ ሰው ኃጢአት እንኳን ሰርቶ ሲኦል ውስጥ ቢገባ ቅዳሜ ማታ ከሲኦል ወጥቶ እሁድን በገነት አርፎ ውሎ ሰኞ ማለዳ ወደ ሲኦል ይወርዳል። ምን ይባላል እንግዲህ። እግዚአብሔር አእምሮአችን ይክፈትልን። አእምሮ ከጨለመ ከባድ ነው። እግዚአብሔር አእምሮአችንን ካልከፈተ በጣም ከባድ ነው። መጽሐፍ ቅዱስ እንደዚህ ያለ የሚለው ሕዝቤ ዕውቀት ከማጣቱ የተነሳ ጠፍተዋል እንደሚለው ብዙ ትውልድ ዕውቀት ከማጣቱ የተነሳ እየጠፋን ያለውና ይሄ ደግሞ መጽሐፍ ምን ላይ እንደሆነ አላቅም። ከሲኦል የእረፍት ቀን ይሰጣል። ኧረ ደስ ይላል። ስድስቱን ቀን በሲኦል በሳት በስራ ውስጥ አሳልፎ ሰባተኛውን ቀን እረፍት። ኧረ ተው። ይሄ የሚያሳዝን ነው። በጣም የሚያሳዝን ነው። ወዳጆቼ በመጨረሻ ምንም ማለት የምፈልገው ነገር ቢኖር እንግዲህ እስካሁን ያየናቸው ቪዲዮዎች በሙሉ ጥሩ መልካምም ደግሞ በጣም ትንሽ የሚያስቁም ፈን የሚያደርጉም አሉና በእነዚህ ቪዲዮዎች ላይ የተመለከታችሁትን በሙሉ ሐሳብ በመስጠት ምናልባት እናንተ ደግሞ በዚህ ጉዳይ ላይ ሐሳብ ስጡበት ማለት እፈልጋለሁ። እንግዲህ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ።